ሰላም እንዴት ናችሁ? የሀገራችን ልጆች እንዴት ናችሁ? የሀገሬ ልጆች ሰላም ናችሁ? ዛሬ ስለ አባላዘር በሽታ እንማራለን ማለት ነው። የአባላዘር በሽታ አብዛኛው ጊዜ ጥንቃቄ በሌለው በግብረ ስጋ ግንኙነት አማካኝነት ከአንድ ሰው ወደ ሌላ ሰው የሚተላለፍ በሽታ ነው። እነዚህ በሽታዎች በወቅቱ ታይተው ካልታክሙ ለከፋ የጤና ስጋት ችግር ወይም ደግሞ እስከ መካንነት የሚደርስ በሽታ ነው። የአባላዘር በሽታዎች ዋና ዋና መንስኤዎች እና መፍትሄዎች። አንደኛ የአባላዘር በሽታ መንስኤዎች። የአባላዘር በሽታዎች የተለያዩ ረቂቅ ተህዋሲያን አማካኝነት የሚከሰቱ ሲሆን በዋናነት በሶስት ይከፈላሉ። አንደኛ በባክቴሪያ ነው። ለምሳሌ ያህል ጨብጥ፣ ማጅራት ገትር፣ ቂጥኝና ክላሚዲያ የሚባሉ ባክቴሪያዎች ናቸው። ሶስተኛ በቫይረስ ነው። ለምሳሌ ያህል HIV፣ የብልት ኪንታሮት HPV፣ ሄርፒስ እና የጉበት በሽታ ወይም ሃፒታቲስ ቢ በቫይረስ አማካኝነት የሚከሰቱ ናቸው። ሶስተኛ ደቂቅ ዘአካላን ወይም አምቤባ ለምሳሌ ትሪኮሞሌሲስ የሚባሉ በሽታ በፓራሳይት አማካኝነት ይከሰታሉ። በሽታው ሊተላለፍ የሚችልባቸው መንገዶች በሶስት እንከፍላቸዋለን። ጥንቃቄ በሌለው የግብረ ስጋ ግንኙነት በማድረግ በበሽታው ከተያዘች እናት ወደ ልጅ በእርግዝና በወሊድ ወይም በማጥባት ጊዜ። ሶስተኛ የተበከሉ ስለታማ ቁሶችን ወይም መርፌዎችን በጋራ መጠቀም። ዋና ዋና ምልክቶች የአባላዘር በሽታዎች የአንዳንድ ጊዜ ምንም አይነት ምልክት ላያሳዩ ይችላሉ። ይሁን እንጂ በተደጋጋሚ የሚከሰቱ ከሆኑ ለምሳሌ የሽንት ቢጫ ወይም ከብልት የሚወጣ ያልተለመደ ፈሳሽ ወይም መግል። ሁለተኛ በሽንት ጊዜ ማቃጠል ወይም መውጋት። ሶስተኛ በብልት አካባቢ የሚወጡ ቁስሎች፣ እብጠቶች ወይም ሽፍታዎች። በታችኛው የሆድ ክፍል ላይ የሚሰማ ከፍተኛ ህመም። ሶስተኛ በግብረ ስጋ ግንኙነት ወቅት የሚሰማ ህመም። መፍትሄዎች እና ጥንቃቄ መንገዶች። የአባላዘር በሽታዎችን ለመከላከል እና ለመፈወስ የሚከተሉት መፍትሄ መተግበር ያስፈልጋል። የመጀመሪያው ሕክምና ነው። ሕክምና ባለሙያ ማማከር፣ ማንኛውንም ምልክት ሲያዩ በአቅራቢያው ወደሚገኝ የጤና ጣቢያ በመሄድ መታየት። ሁለተኛ የመድኃኒት ሕክምና በበሽታው በባክቴሪያ ወይም በፓራሳይት የመጣ ከሆነ በአንቲባዮቲክስ ሙሉ በሙሉ መዳን ይችላል። በቫይረስ የመጡ ደግሞ በሽታው እንዳይባባስ በቁጥጥር ስር የሚውሉ መድኃኒቶች ይሰጣቸዋል። የፍቅረኛ የትዳር አጋርን አብሮ ማከም። በሽታው በተደጋጋሚ እንዳይዘዎት የትዳር አጋሮ ወይም ፍቅረኛው አብሮ መታከም አለባቸው። የመከላከያ መንገዶች ዋናና አስተማማኙ መፍትሄ በሽታው ከመከሰቱ በፊት መከላከል ነው። ታማኝነት፣ አንድ ታማኝ ትዳር አጋር ብቻ መወሰን፣ አንድ ለአንድ መወሰን። ኮንዶም መጠቀም፣ ጥንቃቄ የሌለው ግብረ ስጋ ግንኙነት ሁሌም ኮንዶም ያስፈልጋቸዋል። ክትባት መውሰድ፣ ለሄፓታይተስ ቢ እና HPV ማህፀን በር ካንሰር መከላከያ ክትባቶች መውሰድ። የሕክምና ምርመራ ማድረግ። አዲስ ፍቅረኛ ግንኙነት ከመጀመሪያው በፊት ሁለታችሁም ለጥንቃቄ የአባላዘር በሽታ ምርመራ ማድረግ ያስፈልጋል። የአባላዘር በሽታዎች በተመለከተ ይበልጥ ግልጽ እንዲሆንልዎ ራስዎን እንዲጠብቁ ተጨማሪ መረጃዎችን አጋራለሁ። በተደጋጋሚ የሚታዩ ዋና ዋና አባላዘር በሽታዎች አይነቶች ክላሚዲያ እና ጨብጥ። እነዚህ በሽታዎች በብዛት የሚከሰቱ ሲሆን በሽንት ጊዜ ማቃጠል እና ከተፈጥሮ ውጭ የሆነ ፈሳሽ በብልት በኩል እንዲወጣ ያደርጋል። በሴቶች ላይ ካልተለመደ የማህፀን ቱቦ በመዝጋት ለመካንነት ልጅ ለመውለድ መቸገር ዋነኛ መንስኤ ናቸው። ክላሜዲያ ወይም ጨብጥ። ቂጥኝ ወይም ሲፊለስ በመጀመሪያ ደረጃ ላይ በብልት ወይም በአፍ አካባቢ የሚታከም ትንንሽ ቁስል እጅጋ ምናምን ያወጣል። በሽታው ሳይታከም ለረጅም ጊዜ ከቆየ ግን ልብን፣ አንጎልንና ነርቭን በመጉዳት ለህይወት አስጊ ሊሆን ይችላል። የብልት ሄርፒስ በብልት አካባቢ በጣም የሚያሙና በሚቆረቆሩ ትንንሽ የውሃ እብጠቶችን ወይም ቁስሎችን ያመጣል። ቫይረሱ በሰውነት ውስጥ ሙሉ ለሙሉ ባይጠፋም የሕክምና አማካኝነት ቁስሉ በፍጥነት እንዲድንና በሽታው እንዲቀንስ ያደርጋል። የብልት ኪንታሮት ወይም HPV በብልት አካባቢ ኪንታሮት እብጠቶችን ያመጣል። አንዳንድ የዚህ ቫይረስ አይነቶች በተለይ በሴቶች ላይ ለባሰ የማህፀን በር ካንሰር ሊደረጉ ይችላሉ።
ልናውቃቸው የሚገቡ ድብቅ እውነታዎች ምልክት አልባ መሆኑ። በጣም አስቸጋሪው ነገር ምልክት አልባ ነው። ምልክት የለውም ማለት ምልክት ያለው አለ፣ የሌለውም አለ። ብዙዎች አባለዘር በሽታዎች በሰውነት ውስጥ ቢኖርም ለረጅም ጊዜ ምንም አይነት ህመም ምልክት ላያሳዩ ይችላሉ። ምልክት ባይታይም እንኳን በሽታው ወደ ሌላ ሰው ይተላለፋል። በሰውነታችን ላይም ጉዳት ማድረሱ ይቀጥላል። ምርመራ ማድረግ የሚመከረው ለዚህ ነው። ድጋሚ መያዝ አንድ ሰው ለአንድ አባለዘር በሽታ ታክሞ ከዳነ በኋላ ጥንቃቄ የሌለው ግንኙነት ካደረገ በኋላ በድጋሚ ሊያዝ ይችላል። ሰውነት ለዚህ በሽታዎች ዘላቂ የመከላከያ አቅም አይፈጥርም። ለዚህ መፍትሄው ያው አንድ ለአንድ መወሰድ ነው። የቤት ውስጥ ጥንቃቄዎችና የተሳሳቱ አመለካከቶች። የተሳሳተ ግንዛቤ ብዙ ሰዎች ግብረ ስጋ ግንኙነት ካደረጉ በኋላ ብልትን በሳሙና ወይም በተለያዩ ፈሳሾች መታጠብ ከበሽታ ይከላከላል ብለው ያስባሉ። ይህ ፍጹም ስህተት ከመሆኑም በላይ የብልትን ተፈጥሮ መከላከያ ማጥፋት ለበሽታ ይበልጥ ተጋላጭ ያደርጋል። በራስ መታከም የሕክምና ባለሙያ ሳያማክሩ በራስ ፍቃድ ፋርማሲ ሄዶ አንቲባዮቲክ መግዛት በጣም አደገኛ ነው። ይህ ድርጊት ባክቴሪያዎች መድኃኒት እንዲለምድ ስለሚያደርግ በሽታው በቀላሉ እንዳይድን ያደርገዋል። ቀጣይ እርምጃዎች ማንኛውም አይነት ጥርጣሬ ካለዎት ወይም ለጥንቃቄ የሌለው ግንኙነት ካደረጉ ማድረግ ያለብዎ ዋና ነገሮች ምርመራ ማድረግ፣ ወደ ጤና ጣቢያ በመሄድ የደም ሽንት ወይም የፈሳሽ ምርመራ ማድረግ፣ ግንኙነት ማቆም፣ ታክመው እስኪጨርሱና ዶክተሩ ሙሉ በሙሉ መዳንዎን ሲያረጋግጡ ድረስ ምንም አይነት ግንኙነት አለማድረግ፣ ከአጋር ጋር መመርመር ወይም ከአጋሮ ጋር መመርመር። የእርስዎ ትዳር ወይም የፍቅር አጋር ምንም ምልክት ባያሳዩ እንኳን አብረው ተመርምረው ሕክምና መውሰድ አለባቸው። ስለሆነም በእርግዝና ወቅት በአባለዘር በሽታዎች የሚከተሉትን ጉዳት ያስከትላሉ። በእርግዝና ወቅት በበሽታው የተያዘች ነፍሰ ጡር ሴት ተገቢውን ሕክምና ካላገኘች በሽታው በጽንሱ ላይ ከፍተኛ ጉዳት ሊያስከትል ይችላል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ በሌላ ጊዜ ይሰጥበታለሁ። አሁን ሃይላይት ነው የምነግራችሁ። የጽንስ መጨንገፍ ወይም ያለ እድሜ መወለድ፣ በተለይ እንደ ክላሚዲያና ቂጥኝ ያሉ በሽታዎች ጽንሱ እንዲቋረጥ ወይም ልጁ ሳይደርስ እንዲወለድ ሊያደርጉ ይችላሉ። ወደ ልጅ መተላለፍ በእርግዝና ወቅት በወሊድ ጊዜ ጽንሱ በብልት በኩል ሲያልፍ ወይም በማጥባት ጊዜ በሽታው ወደ ህፃኑ ሊተላለፍ ይችላል። ወደ ልጅ መተላለፍ በእርግዝና ወቅት በወሊድ ጊዜ ህፃኑ በብልት በኩል ሲተላለፍ ወይም በማጥባት ጊዜ በሽታው ወደ ህፃኑ ሲተላለፍ አደገኛ ነው። ህፃኑ ላይ የሚመጣ ጉዳት ለምሳሌ ጨብጡ እና ክላሚዲያ አዲስ በሚወለደው ህፃን አይን ላይ ኢንፌክሽን በማምጣት ለእውርነት ሊዳርጉ ይችላሉ። ቂጥኝ ደግሞ በህፃኑ አጥንት፣ ደምና አእምሮ ላይ ከባድ የአካል ጉዳት ሊያደርስ ይችላል። ማንኛውም ነፍሰ ጡር ሴት በእርግዝና መጀመሪያ ላይ አጠቃላይ የአባለዘር በሽታ ምርመራዎችን ማድረግ ከተገኘባት መታከም አለባት። የሰውነት መከላከያ አቅም ወይም ኢሚዩኒቲ እና አባለዘር በሽታዎች በሽታው እርስ በርስ ያጋልጣሉ። በሰውነት ላይ ቁስል የሚያወጡ አባለዘር በሽታዎች እንደ ቂጥኝና ሄርፒስ ያሉ ካለዎት ጥንቃቄ የሌለው ግንኙነት ሲያደርጉ HIV የሚያዝ ዕድሎ ከፍተኛ ሁኔታ ይጨምራል። ምክንያቱም ቁስሉ ቫይረሱ በቀላሉ ወደ ደም ዝውውር ውስጥ እንዲገባ በር ሊከፍት ስለሚችል። የመድኃኒት መልመድ በአሁኑ ጊዜ በዓለም አቀፍ ደረጃ በተለይም የጨብጥ ባክቴሪያ የተለመዱና አንቲባዮቲክ መድኃኒቶች የለመደና የመቋቋም አቅሙ እየጨመረ መጥቷል። ይህ ማለት በሽታ በቀላሉ እንዳይድንና ወደ ከፋ ደረጃ እንዲቀየር የሚያደርግ ስለሆነ ያለ ሐኪም ትዕዛዝ መድኃኒት መውሰድ በፍጹም አይመከርም። የአካል ጤና ባሻገር የሚመጡ ተጽዕኖዎች ከአካል ጤና ባሻገር ማለት ነው። የአባለዘር በሽታ በስጋዊ ህመም በተጨማሪ የሚከተሉት ማህበራዊ ስነልቦና ጫናዎች ያስከትላሉ። ስነልቦናዊ ጫና በበሽታው መያዝ ከፍተኛ ጭንቀት፣ ፍርሃት፣ ራስን የመውቀስና የውድቀት ስሜትን ሊፈጠር ይችላል። በትዳር ግንኙነት ላይ የሚመጣ መናጋት፣ ባልና ሚስት መካከል አለመተማመን፣
አለመተማመንና ግጭትን ሊያስከትል ይችላል። ያ በሽታውን እንደ ማንኛውም የሕክምና አካል እንደ ጉንፋን ወይም ታይፎይድ በግልጽ አይቶ በፍጥነት ተመርምሮ መታከም እንጂ መደበቅ ወይም መጨነቅ መፍትሄ አይሆንም። ምን አይነት ሕክምና ምርመራዎች ያደርጋሉ ይላል። ወደ ጤና ጣቢያ በሚሄዱበት ጊዜ ሐኪሞች በሽታውን ለመለየት የሚከተሉትን ምርመራዎች ሊያዙ ይችላሉ። የደም ምርመራ ወይም ብለድ ቴስት እንደ HIV፣ ቂጥኝና ሄፓታይተስ ያሉ በሽታዎች ለመታየት የሽንት ምርመራ እንደ ክላሚዲያ እና ጨብጥ ያሉ በሽታዎች ለመታየት የፈሳሽ ናሙና ከብልት ወይም ከኩስል ላይ ፈሳሽ በጥጥ በመውሰድ ላቦራቶሪ ምርመራ ያደርጋሉ። ስለሆነም ወዳጆቻችን ራሳችሁን ጠብቁ፣ አንድ ለአንድ ተወሰኑ። በቀጣይ ማለት ነው በሰፊው እንመጣለን በዚህ ጉዳይ ላይ። አመሰግናለሁ። ቸር ቆዩ። ቻው